ጎዴ በጣም ትልቅ ፕሮጀክት ነው። የጎዴ ካሉብ ጋዝ ፕሮጀክት ትልቅነቱ ለዋፋ ብቻ ለሀገር በጣም ትልቅ ፕሮጀክት ነበር። ይህን ፕሮጀክት ስንወስደው የመጀመሪያ ቻሌንጁ ፕሮጀክቱ ሩቅ ቦታ መገኘቱ ሩቅ ነው በጣም በአውሮፕላን ወደ 1200 ኪሎ ሜትር አካባቢ ነው። ከዛ በኋላ በመኪና ደግሞ ወደ 180 ኪሎ ሜትር ያህል ትራቨል ማድረግ ያስፈልጋል። የፕሮጀክቱ የሳይቱ ርቀት በጣም አንደኛ ቻሌንጅ ነበረ። ወደ ስራ ዋናው ሎጂስቲክ ነው። ከርቀቱ አንፃር ከከተማ ከዚህ ከአዲስ አበባ ያለው ርቀት አንፃር ሎጂስቲኩ በጣም ከባድ ነው። ሁለተኛ ፌስ ያደረገን ቻሌንጅ መሬት አቀማመጥ። ጎዴ ከተማ በኋላ ያለው ርቀት መንገዱ ቶታሊ ፒስታ ነው። መኪኖቹ በጣም ጎማቸው የሚግል በጣም አንዱ እሱ ነው። ከዛ ውጪ እዛ ሳይት ላይ ከደረስን በኋላ የማደሪያ ችግር፣ የምግብ ችግር ነበረ። በቂ የሆነ ማደሪያ ቦታ የለም። ውጪ ላይ ነው ካምፕ ያደረገው ሰራተኛው። ሁለተኛ ደግሞ ምግብ የምንመገብበት ቦታ አልነበረም እና ትንሽ ወታደሮች የሚመገቡባት ካፍቴሪያ ነበረች። እዛ ነበር ስንመገብ የነበረውና ግን አንድ አይነት ምግብ ነው በየቀኑ የምታገኘው እና እሱ በጣም ቻሌንጂንግ ነበር። ከሁሉም ነገር ግን ከባዱ የአየር ንብረቱ ነው እና በጣም ሙቀት ነበር። ከዛ ውጪ ንፋስ ነበር። ንፋሱ በጣም ኃይለኛ ነበርና ንፋሱ ሙሉ ቀን ነው ንፋሱ ያለው። ማታ ሌሊት የለም። ሙሉ ቀን ኃይለኛ የበረሃ ንፋስ ነው ያለው። የሰራናቸውን ስትራክቸሮች በሙሉ ዳሜጅ በሚያደርግ ሁኔታ ነበር ንፋሱ የነበረውና ለቲሙ ከባድ ቻሌንጅ እሱ ነበር። በተለይ ደግሞ ኢቨንቱ የሚካሄድበት ቀን ኦልሞስት ቪአይፒ መጥቶ አንድ 10 ደቂቃ አካባቢ ክቡር ጠቅላይ ሚኒስትሩ ንግግር ሊያደርጉ አካባቢ የእሳቸው ንግግር የሚያደርጉበትን ስቴጅ ትረሱን በላይ በኩል ኦልሞስት በቃ ሊገነጥለው ነበር ንፋሱና እሱ ነገር ሲከሰት አጠቃላይ የነበረው ግርግርና የነበረው ድንጋጤ በጣም ከባድ ነበር። ዋፋ እንደዚህ ያሉ ነገሮችን ፌስ አድርጎ የዋፋ ክሩም በጣም መመስገን ያለባቸው ነው። የያዝነውም እቃዎች አሉ። እቃዎቻችንን ቶሎ ዘርግተን ቶሎ እርምጃ ወስደን ያንን ኢቨንት የተሳካ በጣም የሚያምር በጣም ቆንጆ ስራ ሰርተን የተመለስንበት ነው። አረሳቸውን ከምላቸው ነገሮች ኢቨንቶች መካከል አንደኛው ይሄ ነው ማለት የአየር ንብረቱ፣ ምግቡ፣ ማደሪያው፣ ንፋሱ ይሄ እነዚህ ነገሮች በቃ ማትረሳው ትራቨል የምታደርግበት ነገር ነው። ሁልጊዜ ዋፋ ከዚህ በላይ ኢቨንቶችን መስራት እንደሚችል በጣም ጠንካራ ቲም ያለው ተቋም እንደሆነ የተረዳውበት አጋጣሚ ነበር። ከዚህ የባሰ ስራ ከዚህ የባሰ ቻሌንጅ ያለው ስራ ከአሁን በኋላ ይገጥመናል ብዬ አላስብም። ምክንያቱም ያንን ተቋቁመን ስለሰራን ከዚህ በኋላ ያለው ልምዳችንን ተጠቅመን ያንን የነበረውን ስራ ሰርተን አሁን ምንም ቢመጣ ምንም ስራ እንሰራለን እና አስቸጋሪ ነገር አይገጥመንም እንኳን በኋላ ስለተቋቋመን